ትራንስፖርት የለው በእግሩ እየሄደ ነው። ስለዚህ ከሚደብረው ይወቁኝ እስቲ ምናምን ብሎ ነው ሌባ ምናምን ይልሽ። ምን ተሰርቆባል ብትዩ አያውቀውም። እሱ ራሱ አእምሮ ተሰርቆበት ነው እየሄደ ያለው። እድሜው ተሰርቆበት፣ አእምሮ ተሰርቆ ሌባ የሚልሽ ሰው ጊዜው ተሰርቆበታል፣ አእምሮ ተሰርቆበታል፣ ምኑ ተሰርቆ ሁሉ ነገሩ ተወስዶበት። ስለዚህ አንቺ ትመስይዋለሽ የሰረቅሽበት ሰው አንቺ። አሁን የኔ ሳቅና ጫወታ የሚያበሳጨው ሰው አለ። ለምን እሱ የሚመኘውን ኑሮ እኔ እየኖርኩት ነው። አሁን አሜሪካ ውስጥ አንዳንዶቹ ሄለን ጋር ገብቶ ሲበሳጩ አያቸዋለሁ። ሄሉ የኛ ወዳጅ እሷ ጋር ገብቶ ሲበሳጩ አያቸዋለሁ። እና እዚህ ሀገር ነው የሚኖረው ብሎ ሲበሳጩ አያቸዋለሁ። አሜሪካ ነው የሚኖሩት ሲበሳጩ አያቸዋለሁ። ከዛ ጥናት አደረግኩና ለምንድን ነው የሚበሳጩት ምናምን ሲል ጠዋት መጫወት ፈልገው ግዴታ አሁን ይተኛል። ለምን ጠዋት አላርም ይተቀሰቀሰዋለች። ከዛ እያፋሸገ ስትሬት ሆኖ ምናምን እያለ ነው ተነስቶ ስራ የሚገባው። ስራ ሲገባ ሱፐርቫይዘሩ ያበሳጨዋል። ሰዓት ምናምን ክሊክ አድርጎ ከዛ ስልኩን አይጠቀምም። ከዛ እኔን ሲያይ ጽድት ያልኩ እኔ በፈለኩበት ሰዓት እነሳለሁ፣ በፈለኩበት ሰዓት እተኛለሁ፣ የፈለኩትን እሰራለሁ፣ ከፈለኩ ፍራቭል አደርጋለሁ፣ ከፈለኩ ምናምን አደርጋለሁ። ከዛ ያበሳጨዋል። እሱ ማን ሆኖ ነው እንደዚህ የሚደረግለት? እኔ ደግሞ ምን እላለሁ? ንጉስ ለወደደው እንዲደረግለታል ነው። ማን እግዚአብሔር ኦልሬዲ መንግስት አድርጎኛል ቲክታክ ላይ። ስለዚህ እኔ የሚበሳጩት አሜሪካው ነው የሚበሳጩት፣ አላርሙ ነው የሚያበሳጫቸው። ፍራውልን ሲያዩት ጽድት ያለ ነው። አጠገቤ ደግሞ መጥቶ ቢቀመጡ ደግሞ ከኔ ላይ የሚሸተው ሽቶ ደግሞ ያንገዳግዳቸዋል። ለምን እኔ ጋር የሚሸተው ሽቶ ለሱ የ2 ወር የቤት ኪራይ ይከፍልለታል። እንዴት አይበሳጭ? አባባል ይበሳጫል። ለምን መሰለሽ? አሜሪካ ሆኖ እዚህ ጋር ምናምን የሚበሳጨው እኔ እንደውም ለነሱ እጸልይላቸዋለሁ ማለት እግዚአብሔር ከአላርም ነገር እንደ አሜሪካ ሆኖ የሚበሳጭ አሜሪካ ላንድ ኦፍ ኦፖርቹኒቲ ሆኖ የሚንገበገበው ችግሩ ይሄ ሌላ ነገር አለ። ግን ይሄ ሌላ ሆኖ ቀጭንዬ አሁን እቺ ቀጭንዬ ቴክስት የሚጽፋሉ ሌባ ደንቆሮ ይላል ቴክስቷ ራሱ ምናምን እኔ ጋር ሲታይ አሁን ተንቀጥቅጦ ነው ኮሜንቱ የሚመጣው እና ከሌላ ሀገር በኢንተርኔት እጥረት እንደላከ ያስታውቃል። አሁን አንዱ እዚህ ጋር ለምሳሌ የጋማ ከብት ብሎ ጻፈ። ከብቶች እያየ ነው የጻፈው። ከብት ጠባቂ ነው፣ እረኛ ነው። ኦልሬዲ ቆጡ ላይ ተኝቶ ከብቶች እያየና አእምሮ ከብቱን እያየ ስለሆነ የጻፈው ኮሜንቱን ታውቂዋለሽ። ከብቱን እያየ ነው የጻፈው እና እንደዚህ አይነት ስታገኝ ሰውየው የት ጋር ሆኖ እንደሚጽፍ ታውቂያለሽ ማለት ነው። እና ያ ነው እንትን የምለው። ሌላ ከዚህ በኋላ እንትን አያስፈልገው፣ ተናጋሪ የማያስፈልገው። ገብታችሁ በደንብ አርጎ እያጠጣችሁ ነው ከላይ እስከታች። ዛሬ ሪኮርድ ማድረግ ነበረ። ጂጂዬ እኔ አልናገርም፣ ይኸውልሽ አልሳደብም፣ የሰው ክብር የሚነካ ነገር አልናገርም። ይሄ በህይወት ዘመኔ እናት ተሳድቤ አላውቅም። ሰውንም ብልግና ነገር ካፌ ወጥቶ አያውቅም። ግን ኢንጆይ እያደረገ ኢሲኤክስ ምኑ እንትን እያደረገ በደንብ ስብከት በሚመስል መልኩ በሚገባው መልኩ ሰጠዋለሁ። ስድብ እኮ ይሻላል። ስድብ እኮ አሁን እኮ ሁሉም ቁጭ ብሎ ማንን ያለው ማንን። አንተ እኮ ጥያቄ ምልክት ነው ያስቀምጠው ታውቃለህ። ዳንጀር ኪራይ አብይ ወንድም ነው ወይ? አዎ ታላቁ ነኝ። ግን አዎ ማኪያውን የልጆች እናት ይኸውልሽ አብይ ወንድም ነው ብላ የኢሞጂ አርጋን የላከችው የት ነው ያለችው እቺ ሴት ስትያት ሚኒስትሮች ሰፈር ቦሌ አካባቢ ነው ሰፈር ነው የሚታያት ነገር ሚኒስትር ነው። አይሽ ሚኒስትሮች ሰፈር የሚባል አለ ቦሌ ሆምስ ጀርባ ወደ ገርጂ ስትሄድ ሰፈሯ እዛ ነው። ለምን የሚታያት ሁሉ ስለ ሚኒስትር ነው። ሚኒስትሮች አጠገብ ነው የምትኖረው። ቤቷ እዛ ነው። ሚኒስትሮች ሰፈር ነው የምትኖረው። ወደ ገርጂ አካባቢ አለ ከቦሌ ሆምስ በቦሌ ሆምስ አድርገሽ ወደ ገርጂ የሚያወጣ መንገድ አለና ሚኒስትሮች ሰፈር ነው የሚባለው። አዎ እዛ ነው ቤቷ። አሁን እሷ አየሽ እሷ ምን አለች? ፊራዬ ዶክተር አብይ ወንድም ነው አለች። ፊራ ግን ድሮ ማለት ነው እውነት ድሮ ማለት ነው
ከመለዚ ላይ ጋር ከነዚህ ግንኙነቶች ውጭ ማለት ነው ከነበሩት ከምናውቃቸው ግንኙነቶች ውጭ በግል አግኝተው ታውቃለህ? በግል ብቻው በግል አግኝቼው አላውቅም። በግል አግኝቼው አላውቅም። ግን የኢንቨስተሮች ስብሰባ ምናምን አሳይቼሽ የለ ቪዲዮ ትዝ አይልሽም? ቦታውን አትናገር። እዛ ላይ የቢዝነስ ኦነርስ ብሎ በጠራን ቦታ ላይ እና ደፋር ነኝ እና ሄጄ ምናምን ነው የምጨብጠው። ለዛ ነው ያው እንትን የሚለው ሄጄ ሰው ምናምን እንዲህ ምናምን ፈርቶ ሲሄድ እኔ ሄጄ እጨብጣለሁ። በቃ ሰላም ልበል ምናምን ነው ግግም ብዬ ማለት እና ተደጋጋሚ የኢንቨስተሮች ስብሰባ ምናምን ሲጠራ እኔ ሄጄ ግግም ብዬ ነው ሰላም ምለው እንጂ ፐርሰናል አይደለም። ሌሎች ማለት ታዋቂ ከሚባሉ ሚኒስተሮች እነማን ናቸው ታውቃለህ? ከትላልቆች ለምሳሌ በረከት ስምኦን በሰዓቱ ስመ ጥሩ ናቸው። አላውቀውም እሱን በረከት ስምኦን አላገኝ ሰላምን ብዬው አላውቀውም። እኔ አሁን ብዙ ጊዜ ለስብሰባ ምናምን እንደዚህ የቢዝነስ ሚቲንግ ሲኖር ባለሀብቶች ምናምን ሲጠሩ ነው እንጂ የሚሄደው ሌላ ፐርሰናል እንትን የለም። ግን የገቢ ማሰባሰብ ለምሳሌ አለኝ እንትን የገቢ ማሰባሰብ ምናምን ቴሌቶኖች ሲኖሩ ጠራለሁ፣ እሄዳለሁ። አለኝ ሪሲቶች የሰጠውባቸው የደቢት እግር ኳስ ጨዋታ ምናምን አለ ሪሲት እንደዚህ በደንብ ተፈርመው የቃሊቲ እስር ቤት እግር ኳስ ምናምን እግር ኳስ ሜዳ ያሰራውላቸው ምናምን በደንብ ደብዳቤዎች ሪሲቶች አለኝ ቦርሳዬ ውስጥ እንደዛ እንጂ ፐርሰናል የሆነ ግንኙነት የለኝም ከነሱ ጋር። ግን ቢኖረኝ እንደዚህ ባወራቸው ምናምን ደስ ይለኝ ነበር። ግን እንደዛ አይነት በጣም እንደዚህ የቀረበ እንትን የለኝም። ስብሰባ ሲኖር ግን ካገኝ ስብሰባ ማለት የቢዝነስ የነጋዴዎች ስብሰባ አለ ይመርጥና ሰውየው ራሱ ፕራይም ሚኒስትሩ ይጠራል በደብዳቤ ሲጠራ እኔ ባገኘሁት አጋጣሚ ምናምን ብዬ እጄ እንደምንወት ነው የምለው። እንዴት ነው ሲምፕል የሆነ ሰው ነው ታዲያ ያለ ሰው ነው? አዎ ዲስ ሃምብል በጣም እንትን ነው ይመክርሻል። አሁን ሃምብል ሰው ነው። እንደገና ደግሞ ስታዩ ራሱ ደስ የሚል አይነት እንትን ነው ሰውየው። ስማርት ነው፣ ንግግሮቹ ምናምን ደስ ይላሉ። ግን ፐርሰናል አሁን እዛ ጋር ፖለቲካውን ትተን ፐርሰናል ቤቱ እጄ ምናምን አላውቅም። ግን እንዲህ ስብሰባ ላይ ምናምን እንደዚህ ሲያወራሽ ምናምን ሄደሽ ስታወሪ ሲምፕል ሰው ነው። ቁጭ ብለሽ እንደዚህ ነው የምታወሩ፣ እንደዚህ ነው እንደዚህ እኔ ፍጥጥ ብዬ እንደዚህ ነው ብዬ እንደዛ አይነት ፐርሰናሊቲ ነው ያለው። ከዛ ውጭ ግን ፐርሰናል ልክ እኔና አንቺ እንደዚህ እንደምናወራው አይደለም። ልክ አይተሻል እኮ ቪዲዮ ላይ ምናምን ስብሰባዎች ላይ ምናምን አይተሻል። እንደዛ አይነት ስብሰባ ላይ የነጋዴዎች ስብሰባ ሲኖር ይመረጣሉ ማለት ትልልቅ ነጋዴዎች ተብሎ ሲጠሩ ተጠርቼ እሄዳለሁ። ሲሄድ ግን ማለት ነው ግግም ብዬ ሰላም እላለሁ ማለት እንዳያቀኝ አነስ ትንሽ ምንድን ነች እቺ ምናምን እቺ ደግሞ ምንድን ነች ይባላል ብዙ ጊዜ ማለት አይ እንትና እንደዚህ ነው በተቻለ አጋጣሚ እጄ ይተዋወቃለሁ። ያ ነው ግን ስራ በጣም ነበር የምሰራው። በጣም ስራ ሰራለሁ። ጎበዝ ነኝ ስራ ላይ። እግዚአብሔርም ደግሞ ይረዳኛል። ስራ በጣም ሰራለሁ። በስራም ነው የምታወቀው። ኢትዮጵያ ውስጥ በስራና በመርዳት ነው የምታወቀው። እዚህም እኮ ያው ነው ምን ይዘው እኮ ነው ማለት ተፈጥሮ እንትን አትልም። ግን ማስታወቅ በመስራት በመርዳት አንድ ቀን ፖስትም ስታደርግ አልባሌ ቦታ ላይ ታይተው አይደለም ተሳስተህ ቪዲዮ ላይ ተሳስተህ እንደሌሎቹ ስንቱን እናያለን። ራሱ በየሱስ ውስጥ ሆነው ስንት ጥፋት ሳይሆን በቃ ዓለም የምትገዛቸው አንተ ግን እስከዛሬ ድረስ የምናውቅህ እግዚአብሔር ይመስገን ምንም ነገር የለም። ሙላ እዚህ ጋር ፈታ በላለች። እንትን ማልዲቭስ ነው ያለችው እቺ ልጅ። ፊራዬ ፈታ በላለች። አሁን እሷ ፈታ እያለች ነው ወይ ከባሏ ጋር ወይ ከቦይ ፍሬንዷ ጋር ማልዲቭስ እንዳለች ያስታውቃል። ጾፏ ጻፉ እንጂ ምን ነው ፈራችሁ? ጻፉ በደምብ ስድቡንም ጻፉ እንትኑንም ጻፉ። እኔ ቦታችሁን ክልላችሁን ነግራችኋል። ገስቱን አልዘጋሁትም። ይሄ እሱም በላይ በራሱ ላይ ነው የገባው። እኔም በላይ የምትፈልጉ ሰዎች እንደተለመደው እሱ ጋር ነው የምትሄዱት። እኔ ምንም አይነት
እኔ እሱን ፍሬንድ አለቀ በቃ። ከዛ በተረፈ ምንም ነገር የለኝም። እንደ ልማዳችሁ እዛው እሱ ጋር